ትዕግስት ካለ ነስር አለ። ወአነ ነስረ መዐ ሰብር አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወአነ ነስረ መዐ ሰብር፣ ድል ሁሌም ከትዕግስት ጋር። ትዕግስት ካለ ድል አለ። ወንድሞቼና እህቶቼ ያኔ ጥላ በሌለበት የማንም እገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው በሚሄዱበት ሁሉም በራሱ ጉዳይ በሚበየንበት የፀሐይቷ ቃጠሎ በቃል በማይገለጽበት በዚያ የቂያማ ቀንም አላሁ ሱብሓነሁ ወተዓላ ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሲያግዱቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው። ሰብዓቱ ዩዝልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። ቃላቸው ከምንም በላይ ጣፋጭ የሆኑ ሰሃቦችም የለቅሶን ጥቅም እንዲህ ሲሉ ያውጉታል። ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል? አብዱላህ ብን ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር። በእርግጥም ተማሩ፣ ተገበሩት፣ ኖሩበትም፣ ሕይወትም ሆነላቸው። ያሉበትም ብቻ ሳይሆን የወደፊቱንም ጠረገላቸው። እምባ ከምንም በላይ አላህ ዘንድ ዋጋ አለው። ለእኛ ግን ከበደ እንዴታ! እነዚህ አላህን ፈሪዎች ቃላቸው ብቻ ሳይሆን ተግባራቸው የሚናገር ነበርና እስቲ ከድንቃድንቅ መዝገቦቻቸው ጨረፍታውን እንቃኝ። ከዚያ በፊት አንድ የቁርአን አያ إذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ብዙዎች እናለቅስ ይሆናል። የምናለቅሰው ግን በጠፋው የዱንያ ሀብታችን አሊያም ጥላን ወይም ጥላት በከወለለው ፍቅራችን የልጃችን የሚስታችን አሊያም የወላጆቻችን ለቅሶ በእርግጥ እነዚህ ያስለቅሱ ይሆናል። ነገር ግን ለቅሶ የምግብና የመጠጥ ያለ ከሚያስፈልገው አኸራ ጋር ሲነጻጸር ግን እምባዎቹ ትቢያ ናቸው። ለቅሶም እጅግ ፋይዳ ቢስ ነው። ለዱንያው እምባውን ያፈሰሰ አኸራስ። አንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የአላህን ፈጽሞ የማያምፀው ውዱ ዘያሪያቸው ጅብሪል ብቅ አለ። የጅብሪል ሁኔታ ግን እንደዚህ ቀድሞ አልነበረም። ገጽታው ያሸብራል። ያ ጅብሪል አሉ ነቢዩ፣ ምክንያቱ ምንድነው እንደዚህ የቀየረ? ጅብሪልም አለ ሙሐመድ ወደ አንተ የመጣሁት አላህ የእሳትን መቀጣጠያ ወናፍ እንድትነፋ ባዘዘበት ወቅት ነው። እሳት የማይቀር የቀብር ቅጣትም እንዲሁ እውነት መሆኑን ማንም መዳኑን እስካያረጋግጥ ሊረጋጋ ይገባውን በማለት ያሸበረውን ሁኔታ ወጋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀጠለና ያ ጅብሪል አሸበረህን ጀሃነም እስቲ ያስረዳኝ ምን ይመስላል? ጀሃነም ጅብሪልም የጀሃነምን ሁኔታ ያብራራላቸው ገባ።